ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁኝ። ስለምታበረታቱኝና በጣም ገንቢ የሆነ ኮሜንት ስለምታደርጉ ከልብ አመሰግናለሁ። እወዳችኋለሁ። እንግዲህ ዛሬ አንድ ኮሜንት ላይ የተጻፈ ኮሜንት ለመመለስ ፈልጌ ነው እና ክቡራን ቤተሰቦች አንድ ኮሜንት ላይ የተጻፈ ኮሜንት አለ። እሱም ምንድነው የሱቅ ስራ በምን ያክል ጊዜ ነው ለውጥ የሚያመጣው? ስንት አመት ይፈጃል ለለውጥ የሚል ነገር አለ። እሱን ደግሞ አንደኛ የካፒታላችን መጠን ይወስነዋል፣ ሁለተኛ የቦታው ሁኔታ ይወስነዋል፣ ሶስተኛ ደግሞ የደንበኞቻችን የደንበኛ አሳሳብ ስልታችን ይወስነዋል እንጂ በአንድ አመትም በሁለት አመትም በሶስት አመትም በአራት አመትም እንዲሁም ደግሞ 5-6 አመትም ሰርተው ለውጥ የማያመጡ ሊኖር ይችላል። ገብቷችኋል? በዋናነት ግን ሰው ጋር ያለን ኮሚኒቲ፣ ሰው ጋር ያለን ግቡቡነት፣ ደንበኛ አያያዛችን፣ ቦታችን ለገበያ ምቹና አመች ሆነ ከሆነ እጅግ በጣም የሱቅ ስራ አዋጭና በጣም ደስ የሚል ነገር ነው ያለው። በነገራችን ላይ ከተማ ቦታ የሱቅ ስራ በጣም የሸቀጣሸቀጥ ስራ በጣም አዋጭ ነው። በዛ ላይ ደግሞ አንዳንድ የዋጋ ጭማሪዎች ላይ የሚጠቀምበት አጋጣሚ ይኖራል። በነገራችን ላይ ሱቅ እንደምታስቡት ነገር አይደለም። በጣም ቀልጣፋና በጣም አስተዋይ ሰው ይፈልጋል። እጅግ በጣም መቀልጠፍ አለብን። ሱቅ ስራ ላይ ስንቀለጥፍ ኢንካም ገንዘብ እያገኘን ነው የሚሆነው ማለት ነው። ስለዚህ ዛሬ ላስረዳችሁ የወደድኩት ይሄን ነገር ነው። በስንት ጊዜ በስንት አመት ነው የሱቅ ጊዜ የሱቅ ስራ ስንት አመት ይፈጃል ለመለወጥ የሚለው እንግዲህ ቢያንስ እስከ 3 አመት እንደው ኖርማሊ ማክሲመም 3 አመት 4 አመት መስራት መቻል አለብን። እያንዳንዷን ነገር ለውጥ ላይ ለማሳየት ማለት ለውጥ ለማሳየት 4 አመት 3 አመት የሚያሳየን ጊዜ አለ። ስለዚህ ያን 4 አመት 3 አመት የጊዜ ቆይተን ለውጥ ካላየን የሥራ እየከሰርን ወይም ደግሞ ባለንበት ቁመናል ማለት። ስለዚህ ከጊዜ ወደ ጊዜ ሱቃችን እንደሞላ ሱቃችን የጎደለውን ነገር ከቨር እየሸፈን መንቀሳቀስ መቻል ነው ያለብን። ከዛ ውጭ ግን መደረሪያዎቻችን እያደር በሂደት ባዶ እየሆኑ እየጎደሉ የለም የምንለው ነገር እቃ እየበዛ ከመጣ እመነኝ በዚህ የተነሳ ሱቃችን አደጋ ላይ ነው ወይም ደግሞ የመክሰር አጋጣሚ ሊኖር ይችላል ብዬ አምናለሁኝ። ስለዚህ በዋናነት ግን የሱቅ ስራ እዛው ላይ ነው። ብር ኢንቨስት ነው ማድረግ ያለብን እንጂ አስቀምጠን መቀመጥ የለብንም። ብር ኢንቨስት ማድረግ አለብን። ብራችንን ባንክ ቤት ማስቀመጥ የለብንም። ብራችንን እቃ ላይ ነው ማስቀመጥ ያለብን። ኢንቨስት ማድረግ አለብን እቃ ላይ ማለት። ስለዚህ እቃ ላይ ኢንቨስት ጋረግነ ነገ ጧት ማንለወጥበትና ማናርግበት ምንም አይነት ነገር የለም። ስለዚህ ሁላችሁ እያንዳንዱን ነገር አስባችሁ አስተውላችሁ ነው መስራት መቻል ያለባችሁ። ንግድ ሲባል ቅልጥፍና ይፈልጋል፣ እንቅስቃሴ ይፈልጋል፣ ብር ይፈልጋል፣ ከሰው ጋር ግቡብነት ይፈልጋል። ይሄን ሁላ አርጋችሁ ማትለወጡ ከሆነ የራሳችን መሰረታዊ ችግር አለብን ማለት ነው። በአናነት ግን የጥያቄው መነሻ በስንት አመት የሱቅ ስራ በስንት አመት ነው የሚለውጠን የሚለው ከ3 እስከ 4 አመት ይለውጠናል ብዬ አምናለሁ። በነገራችን ላይ ይሄ ዘይት አሁን ይሄ ዘይት ዋሄል ይባላል 1420 ብር 1450 ብር ተሽጧል። አሁን ላይ ያለው ገበያ ግን 1700 ብር ማለት ነው። ስለዚህ በዚሁ አጋጣሚ ለምሳሌ 20 ካርቶን 30 ካርቶን ተለቅ ያለ ሱቅ ያለው 50 40 ካርቶን ካለው ይሄ ሰውዬ በአጭር ጊዜ ተለወጠ ማለት አይደለም። ካንዷ ከዚች ሀባ ከዚች ፍሬ 150 ብር 100 ብር ወይ 200 ብር እያገኘ ይሸጣል ማለት ነው ከገዛበት። ስለዚህ በእርግጠኝነት ይሄ ነገር አይለውጥም ብላችሁ ታስባላችሁ? ይለውጣል ነው የኔ ጥያቄ ማለት ነው። ስለዚህ የኔ መልስ ይለውጣል። እናንተም ደግሞ ከሁሉም ነገር ራሳችሁን አቅባችሁና ራሳችሁን
ከምንም ነገር እንትን ብላችሁ መስራት ያለባችሁ የሸቀጣ ሸቀጥ ስራ ያዋጣል የሚል ነው። ለውጥም ያሳየናል። ለውጥ ካላሳየነ ራሳችን መፈተሽ ይገባናል ብዬ ነው የማምነው ማለት ነው። ምን አይነት እና ክቡራን ቤተሰቦች በዚህ ልክ ነው መረዳትና ማወቅ መቻል ያለብን ነገር እያንዳንዷን ነገር ከስር መሰረቱ ከሀ እስከ ፐ አሁን ላይ ያሉ ባለሀብቶችና በጣም የሪል ስቴት ባለቤቶች የካምፓኒ የፋብሪካ ባለቤቶች ጭምር ከትንሽ ጀምረው እየተነሱት ከትንሽ ጀምረው ነው እስከ አሁን ያሉበት ደረጃ እየደረሱት። ሁላችንም እያንዳንዳችን ነገር ተጠራቅሞና ተከማችቶ የሚመጣ ሀብትና ገንዘብ የለም። ከትንሿ ጀምረው ነው እያንዳንዱ ነገር በደረጃ በስቴፕ እያደጉ አሁን የደረሱበት ደረጃ ያደረሱ። ስለዚህ እያንዳንዱ ነገር ተከማችቶ የሚመጣ ነገር ስለሌለ በሂደትና ወቅቱን ጠብቆ የሚሆን ነገር ስለሆነ እያንዳንዱ የለውጥ ማለት የጀንበር ወይም ደግሞ የአንድ ቀን ጀንበር ለውጥ ማለት ሳይሆን ኤሊ እንዴት ነው የምትጓዘው? የኤሊን ጉዞ አይታችኋል። ስለዚህ ኤሊ የምትጓዘው ቀስ ብላ ነው፣ ካሰበችበት ግን ትደርሳለች ማለት። ስለዚህ ቀስ ብሎ ነው የሥራ ሁኔታ። ማንኛውም የሥራ ሁኔታ ክሬት ስታረጉ ስትነድፉ የሚመጣው ምንድነው? ሂደትን ጠብቆ የሚመጣ ለውጥ ነው። በነገራችን ላይ አላህ Subhanahu Wa Ta'ala እኮ ሰማይና መሬትን 6 ቀን የፈጀበት ሲፈጥር እኛን ሰዎችን ሂደትና ትዕግስት ለማስተማር ነው። እሺ እና ክብራን ቤተሰቦችን በነገራችን ላይ አሁን ከሁሉም በላይ የኑሮ የሸቀጦች ዋጋ መናር በጣም አጠያቂ ጉዳይ ሆኗል። አለመቆሙ ደግሞ የሚገርማችሁ ማለት ነው። ለምሳሌ እንደነገርኳችሁ አሁን ዘይት ለምሳሌ አልኳችሁ እንጂ ሌላውም ራሱ ዱቄት፣ ስኳር በጣም የሚገርም ሁኔታ ዘይት ሰላም ነው አልহামዱሊላህ። ዘይት አልኳችሁ እንጂ ስኳሩ፣ ዱቄቱ፣ ሌሎች ራሱ ከሁሉ ውሃ ሳይቀር በዚህ ያነሰ የለም ውሃ ሳይቀር እየጨመረ ነው ማለት። ስለዚህ ሁሉም እንደምታዩት ፓስታው ምኑ እና ሁሉም ነገር ባለው እየቆመ አይደለም እየጨመረ ነው ያለው። ዱቄትም፣ ስኳርም፣ ዘይትም ሌሎችም የሸቀጥ እቃዎች ኮስሞዘር ይሄ የቅባትና የኮስሞዘሮችም እየጨመሩ ነው የሚገኘው። እንግዲህ ጭማሪው ከምን አንፃር ነው የሚለው አልገባኝም። አላህ ያብጀው። ለማንኛውም ይሄን ቪዲዮ የሰራሁት ለጥያቄው ነው። የሱቅ ስራ በስንት ዓመት ለውጥ ያመጣል የሚለው እንግዲህ ከ3 እስከ 4 ብያችኋለሁ። ሁላችሁም ወደ ሸቀጥ ስራ መሰማራት መቻል አለባችሁ። ሸቀጥ ስትይዙ ግን አንደኛ ቢዝነስ ሊኖራችሁ ይገባል። ሁለተኛ ደግሞ የሰው ከስተመር አያያዝ ደንበኛ ሊኖራችሁ ይገባል። ሶስተኛ ደግሞ የሥራ ቦታ መምረጥ መቻል አለባችሁ። ይሄን ነገር 3 ነገር ካረጋችሁ የማትለወጡበት ነገር። አራተኛ ደግሞ ሱቅ ላይ እንደው አብዛኛውን የለም ማለት መቻል የለባችሁ። እነዛ ደግሞ የሌሏችሁ ነገሮች ደግሞ አልቋል ጨርሻለሁ ነገ ይመጣል ምናምን የላችሁት ማለት ነው ያለባችሁ። በዚህ ልክ ነው መረዳት መቻል ያለባችሁ። ሁላችሁም ከልብ አመሰግናለሁ፣ እወዳችኋለሁ። ለዛሬ ፕሮግራም እዚህ ይጠናቀቃል። ፕሮግራም እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።